የሰላም ብስራት ከጄኔቫ ሊሰማ ይመስላል። አብሳሪዋ ደግሞ ጦርነቱን በግፋ በለው ስሜት የጀመረችው አሜሪካ ሆናለች። 4 ዘመናትን ያስቆጠረው የሩሲያና የዩክሬን ጦርነት መፍትሄዎችን ሊያገኝ ከጫፍ ደርሷል እያሉ ነው የዋሽንግተን ፖለቲከኞች። ማርክ ሩቢዮም ፈገግታ በተሞላበት ገጽታ ሆነው ነገሮች መሻሻልን እያሳዩ ነው ብለዋል። ራሷ ጦርነት ጠንሳሽ ደግሞ በሌላኛው መልኳ የሰላም በሩና የተከሰተችው አሜሪካ ዛሬም ሞስኮና ኬቭ ካለና ይሆንላቸው እያለች ነው። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። 4 ዓመታትን ያስቆጠረው የሩሲያና የዩክሬን ጦርነት ከሁለተኛ የዓለም ጦርነት በኋላ በዓለማችን እየተደረገ የሚገኝ ከባድ ጦርነት እንደሆነ ይነገርለታል። ጦርነቱ ታዲያ ብዙ ግምቶች እየተሰጡበትም ቀጥሏል። አሜሪካ በአዲሱ ፕሬዝዳንቷ በዶናልድ ትራምፕ አማካኝነት አስቆመዋለሁ፣ ሁለቱንም ወደ ሰላም አመጣቸዋለሁ ሚል ተስፋንም የሰነቀችበትን የሰላም ሰነድ ይዛ እየተንቀሳቀሰች ነው። አሜሪካ ይህንን ትበል እንጂ እስካሁን ምንም ጠብ ያለ ነገር የለም የሚሉ ተከራካሪዎቿን አፍ ያዘጋችበትንም ከባድ ስብሰባ በጄኔቫ አከናውናለች። በአውሮፓውያንና በአሜሪካ የጦር መሳሪያ ድጋፍ አለውልሽ እየተባለች ዩክሬንም ብትሆን ጦርነቱን ቀጥላለች። ሩሲያም በኢራንና በሰሜን ኮሪያ ድጋፍ የራሷን አያልነት በመጠቀም መቋጫ የሌለው በሚመስለው ጦርነት ውስጥ ተዘፍቃ ትገኛለች። ከግሎባል ኮንፍሊክት ትራከር ድረገጽ ላይ የተገኘው መረጃ እንደሚያትተው እንደ አውሮፓውያን አቆጣጠር ከጥር 22 ጀምሮ ዩክሬን ከ118 ቢሊዮን ዶላር በላይ ከአሜሪካና 407 ቢሊዮን ዶላር እርዳታ ደግሞ ከሌሎች ሀገራት ተቀብላለች። በጦርነቱ ከ40 ሺህ በላይ ሰላማዊ ዜጎች ላይም ጉዳት ደርሷል። 4 ሚሊዮን ሰዎች የአገር ውስጥ ተፈናቃይ ሆነዋል። 6.8 ሚሊዮን ዩክሬናውያን ደግሞ እግሬ አውጪኝ ፍለጋ ወደ ሌሎች ዓለሞች ተሰደዋል። 14 ሚሊዮን 600 ሰዎች ደግሞ ሰብአዊ እርዳታ ያስፈልጋቸዋልና በጠኔ እየተመቱ ነው። መረጃዎች እንደሚጠቁሙት ለሁለቱ ሀገራት ጦርነት መባባስ የውጭ ጣልቃ ገብነቶች መኖራቸው እንደሆነ ዋነኛው ነው። በዩክሬን በኩል የምዕራባውያን ጣልቃ ገብነት ሲጎላ፣ በሩሲያ በኩል ደግሞ እንደ ኢራንና ሰሜን ኮሪያ ያሉ ሀገራት በጣልቃ ገብነት ይጠቀሳሉ። በአንድ ወቅትም ሰሜን ኮሪያ ወታደሮቿ በኩርኩስ ግዛት ለሩሲያ እየተዋጉ እንደሚገኙ ማመኗ እንዲሁ የነገሩን ክብደት የሚያሳይ ሆኖ ተገኝቷል። ይህም በጎረቤት ደቡብ ኮሪያ በኩል ከፍተኛ ውግዘትን ያስከተለባትም ሆኗል። ኩርኩስ በሁለቱ ኃይሎች ጠንካራ ፍልሚያ የተደረገባት ግዛት ስትሆን ዛሬም ድረስ ስትራቴጂካዊነቷ የሚያጠያይቅ አይደለም። በተለይም ዩክሬን ሩሲያን ለማስገደድ የምትችልበት አንዱ መንገድ የኩርኩስ ግዛት ናት ብላ ታምናለችም። ከባድ ተጋድሎም ያደረገችባት ከተማ ናት። ከ8 ወራት የዩክሬን ሰራዊት ቆይታ በኋላ ኩርኩስ በሩሲያ ወታደሮች እጅ ስትገባ ዋሽንግተን ቤት ያሉ ፖለቲከኞችም ድንጋጤ ያራዳቸው። ይሁንና ዩክሬን አሁንም ወታደሮቿ በኩርኩስ ግዛት እየተፋለሙ እንደሚገኙ ከማስታወቅ የዘለለ ምን ያህል የጎላ ጥቃትን አድርሳለች የሚለውን ግን ፕሬዝዳንቷ ዘለንስኪም ሆኑ ሌሎች የጦር አዛዦች ሲጠቅሱት አይደመጥም። ይህ በእንዲህ እንዳለ አሜሪካ ሩሲያ በዩክሬን ላይ የምታደርገውን ድብደባ እንድታቆም በጠየቀችበት በሰሞነኛው ማስጠንቀቂያዋ የጄኔቫው የሰላም ውይይት አንድም ይህንን የተኩስ አቁም ስምምነት ለማስቆም ዋነኛ ጉዳይ ይሆናል ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ድብደባዋን ካላቆመች ግን አሜሪካ የማደራደር ስራዋን እንደምትተውና ለዩክሬን የምታደርገውን ድጋፍም እንደምትቀጥል ገልጸው ነበር። ትራምፕ ከሰሞኑ እንደገለጹት ሩሲያ ያለማቋረጥ በዩክሬን ላይ የምትፈጽመው የቦምብ ናዳ በእጅጉ አበሳጭቶኛል ሲሉም ነው የተደመጡት።
ነገር ግን ሁኔታውን እየገመገሙ ያሉ ተንታኞች አሁን ላይ የሰላም ጭላንጭል እየታየበት ያለው የሁለቱ ሀገራት ሁኔታ በቀጣይ መቋጫው ያገኛል ተብሎ የሚታሰብ እንዳልሆነ ካሁኑ ስጋታቸውን እያስቀመጡ ነው። በሁለቱ መሪዎች ውይይትም ክሪሚያ ለሞስኮ አሳልፈው ሊሰጡ እንደሚችሉ ፍንጭ ያሳዩት ዶናልድ ትራምፕ ይህንንም በባለፈው ንግግራቸው አረጋግጠዋል። አዎ ዩክሬን የተረጋጋችና ከጦርነት የራቀች ሀገር መሆን ካለባት አሳልፋ የምትሰጣቸው ግዛቶች ሊኖሩ ይገባልም ሲሉ ተደምጠዋል። በተያያዘም ሩሲያ በውጭ ጉዳይ ሚኒስተሯ በሰርጌይ ላቭሮቭ በኩል በዩክሬን ላይ ከሰሞኑ እያካሄደች ያለው ድብደባ ንጹሐን በሌሉበት እንደሆነ ስታረጋግጥ ተሰምታለች። ኢላማ አደረግኩት የምትለውም ወታደራዊ ይዞታዎች ላይ ብቻ እንደሆነ ትጠቁማለች። ሚኒስትሩ ሩሲያ የዩክሬን የጦር አቅምን ለማዳከም ያለመ ጥቃት በቀጣይ እንደምትፈጽምም ነው አረጋግጠው ሲናገሩ የተደመጡት። አውሮፓውያን ዩክሬን በወታደራዊ ኃይል በማጠናከር ማንበርከክ እንደሚቻልም ያምናሉ። አዲሱ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ግን ዘላቂ ሰላም ለማምጣት ጦርነት አያስፈልግም የሚል አቋማቸውን ይዘው በጄኔቫ ተከስተዋል። እንዲሁም አሜሪካ ዩክሬን በሩሲያ የተያዘባትን ቦታዎች በኃይል ልታስመልስ አትችልም የሚል እምነት እንዳላትም ከጄዲ ቫንስ ጀምሮ እስከ ማርክ ሮቢዮ በኩል ሲነገር የነበረ የአሜሪካ እውነታ ነው። ታዲያ አሁን ላይ በእርግጥም ዩክሬን መስጠት ያለባት መሬት አለና ያንን ከሰጠች በኋላ ከሞስኮ ጋር የሚኖራትን ግንኙነት ማሸነፍ ትችላለች የሚሉ ድምጾች ጎላ ብለው እየተደመጡ ነው። ነገር ግን አሁንም ቢሆን ሩሲያ የያዘቻቸውን የዩክሬን ግዛቶች ትመልሳለች የሚለው ጥያቄ ሌላ ጦርነቱ እንዳያቆም ስጋት የሚያጭር ሆኖ እንደቀጠለ ነው። ዩክሬን የኔቶ አባል ሆናለሁ የሚለው ጥያቄዋን እንድትተውና ጦሯ ጠንካራ እንዳይሆንም ትፈልጋለች። ታዲያ የሁለቱ ሀገራት ፍላጎት አራምባና ቆቦ በመሆኑ ዘላቂ ሰላም ይፈጥራሉ ብሎ ማሰብ የማይቻል አድርጎታል። ዩክሬን የኔቶ አባል ሀገር ሆናለሁ የሚለው ጥያቄዋና ፍላጎቷ ለሁለቱ ሀገራት የጦርነት መነሻ መሆኑም የሚታወስ ነው። ዩክሬን በሩሲያ በሚደርስባት ጠንካራ ቡጢና በአሜሪካ በሚደርስባት ጫና ግዛቶቿን ለሩሲያ አሳልፋ ትሰጣለች በሚል የአውሮፓ ሀገራት ስጋት ውስጥም ገብተዋል። ይህ በእንዲህ እንዳለ ታዲያ ነገሮች በምን አይነት አግባብ ሊቀጥሉ ይችላሉ የሚለው የበዛ ጥያቄ ሆኗል። የፖለቲካ ተንታኞች ዶናልድ ትራምፕ በዘለንስኪ ላይ ጫና እያሳደሩ ነው የሚል ምልከታ አላቸው። ታዲያ ይህ እስከሆነ ድረስ ነገሮች በጄኔቫ የሚሰምሩ ይሆናሉ የሚል ጥያቄም እንዲነሳ እያደረገ ነው። ይህንን ለማሳካት ደግሞ አሜሪካ ሁሌም በስራ ላይ እንደሆነች ትናገራለች። ፖለቲካዊ መካረሮችና የግዛት መጠቅለል ሂደቶች የታዩበት የምስራቅ አውሮፓው ጦርነት ግን ዛሬም ለያዥ ለገናዥ እንዳስቸገረ ነው። ሉንስክ፣ ዶኔስክ፣ ዛፓሮዥያ፣ ኬርሶን እና ክሪሚያ በሩሲያ ቁጥጥር ስር ናቸው። በተለይም ጀርመን ዩክሬን ግዛቶቿን አሳልፋ በመስጠት ሰላም አመጣለሁ የሚል አስተሳሰብ እንዳይኖራት እያስጠነቀቀች ትገኛለች። የኢማኑኤል ማክሮን ንግግርም ከዚህ ጋር ተመሳሳይነት ያለው ነው። ቀጣዩ የዩክሬን ጦርነት ብዙ ነገሮችን ሊያስመለክተን ይችላል። ጊዜን እንመልከት።